ሰኒ ፍቅረኛዋን ጆከርን ከእስር ቤት ልታስወጣው ደፋ ቀና እያለች ነው። ለእህቷ ለራኬብ ጆከር ለእኔ ብሎ ነው እስር ቤት የገባውና እባክሽን እገዥኝ እህቴ፣ ጆከርን ከእስር ቤት እንደምንም ብለን እናውጣው አለቻት። ራኬብም እሺ ተስማምቻለሁኝ አለቻት። ኪራና ጽናት እየተበጣበጡ ነው። እስካሁን ድረስ ያለችበት ቦታ አይታወቅም። ኪራ በጭንቅ በጥንበት ሊያብድ ነው። ሰኒ ክብሩም እስር ቤት እንዲያስገባው ጆከር እንደሆነ በክብሩ ምክንያት እንደሆነ እስር ቤት የገባው አወቀች። እንደዚሁም ደግሞ የናሆምን ፍቅረኛ ተብያዋ ህሌና ተብያዋ ናሆምንና ምሩዬን ለማለያየት ቀና ደፋ እያለች ነው። መንገድ ዳር ድረስ ልመና እስከ መውጣት እየደረሰች ነው። ኪራ በጽናት ምክንያት ስራውንም ትቶ ከሁሉም ሰው ጋር አርቆ ብቻውን ተሸሽጎ እየኖረ ነው። እህቱ ደግሞ ይሄንን የምታየው ኪያ በጣም እየተጨነቀች ነው። ወንድሜን እንደዚህ አዝኖ ማየት አልችልም። ወንድሜን እንደዚህ ያደረገችው ጽናት ናት። ጽናት ትዳር ከያዘች በኋላ በጣም ተቀይራለች። እኔን ያለችኝን ነገር አልረሳሁላትም እያለች ነበረ። ሰላም ሰላም፣ ውድና የተከበራችሁ የብርሃን ሚዲያ ተከታታዮች በምንድን ናችሁ? እና ጽናት ቀጣይ ክፍል ይዘን መጥተናል። እንግዲህ ጽናት ቀጣዩን ክፍል በዚህ መልኩ እናቀርብላችኋለን። ጽናትና ኪራ አሁንም አልተገናኙም። ኪራ ያለበት የሚወጣበት የሚገባበት ሁሉ ጨለማ ሆኖበታል። በየሄደበት ቦታ ሁሉ የጽናት ትውስታ እየመጣበት ነው። ለምሮ እየደውላ ደህና ነኝ ብላ ብቻ ዘጋች። ምሮም የት እንደሆነች አታቅም። ምሩና ናሆሜን እብጥብጥ ውስጥ ገቡ። ናሆም ለልጁ እናት ለህሌና ልብስ እገዛለሁኝ ብሎ ለልጁ ሄዶ ነበረ። ህሌና የናሆምን ትዳር ለመበጥበጥ ናሆምን መንገድ ላይ ጠብቃ ሲወጣ ለማግኘት ብቻ እነ ናሆሜ ቤት አካባቢ ተቀምጣ እየለመነች ነበረ። ናሆምም ካዋረዳት በኋላ እኔ ካሁን በኋላ ምንም አልልህም ናሆም፣ ከትዳሬ ውጭ አልከኝ፣ ከትዳርህ ወጣሁኝ። አሁን ደግሞ ልጄን የማበላው አጥቻለሁኝ። ልጄን የማበላው ሳጣ ልመና ገብቻለሁኝ። እባክህን ከህይወት ይውጣልኝ ስትለው ናሆም ሞኙም እውነቱን መስሎት ልጁን የራቦት መስሎት በቃ ትንሽ እኔ ከዚህ እንሄድና እገዛልሻለሁኝ፣ ለልጁም ልብስ እገዛልሻለሁኝ፣ አካውንትሽንም ስጭኝ፣ ብር አስገባልሻለሁኝ ይላትና እሷም ያሰብኩት ሁሉ ተሳካልኝ ብላ ተያይዘ ከናሆሜ ጋራ ለልጇ ልብስ ገዝታ ስትመለስ የምሮ ጓደኛ የምትላት ሄዊ ታገኛታለች። ምሮ ናሆምና ፍቅረኛው የልጁ እናት ፍቅረኛው ህሌና መገናኘታቸውን ስታቅ ቀወጥ ታደርገዋለች። ናሆምን እስከ ዛሬ ድረስ እወድሻለሁኝ የምትለኝ ዝም ብለህ ነው። ከአሁን በኋላ እውነቱን ንገረኝ፣ የምትፈልገኝ ከሆነ አብሬህ እኖራለሁ፣ አለበለዚያ ግን ከአሁን በኋላ ደክሞኛል፣ ሰልችቶኛል። የነኪራና የነጽናት ፍቅርም በዚህ መልኩ አልቋል ብላ ታለቅስበታለች። የናሆም ፍቅረኛ የድሮ እንግዲህ ሌና ተብያዋ አውሬ ሆም ብላ እንግዲህ ለማለያየት እየተነሳችው ናሆምንና ምሩዬን ለማለያየት ሆን ብላ ተነስታለች። ያምንም ደግሞ አልሳካላት ሲል ወደ ልመና አለም ገብታ ልጄን ራበብኝ፣ ልጄን ማበላው አጣሁ፣ እባካችሁ እርዱኝ እያለች ጎዳና ድረስ ተቀምጣ እየለመነች ነው። ይህንን ጉድ ደግሞ የማታውቀው ምሩዬ ቤቷ ቁጭ ብላ ስለ ሌሎች ህይወት እያሰበች እየተበጠበጠች ነው። ምሩ ከናሆም እርጉዝን ብትሆን እስካሁን ድረስ አላገባትም። ግን ደግሞ ሂዊ ምሩ ካሁን በኋላ ናሆምን ጠበቅ ብለሽ አግባኝ በይው፣ አለበለዚያ እችን ሴትዮ እኔ አላምናትም እያለቻት ነበረ። እቺ ህሌና እንግዲህ ተንኮሏን ተጠቅማ ተሞልታ ተሳክቶላት ናሆምንና ምሩን ለማለያየት እየሞከረች ነው። የተሳካላትም ይመስላል። ኪራ በጣም ደብሮታል። ኪራ የጽናትን ሰላም መሆኗን ሲሰማ እንግዲህ ደውላ ነበረ ለምሮ ደውላላት ስትነግራት እባክህ ለኪራ ደውልና ንገረው ትለዋለች ምሮ ናሆምም ለኪራ ደውሎ ጽናት ደህና ነች ሲለው ኪራም በቃ በጣም ይናደዳል። በተናደደበት ሰዓት ማንም ሊረዳት እየሞከረ አይደለም። እንግዲህ ጽናትን ሁሉ ሰው ጥፋተኛ አድርጓታል። ይሄ ሁሉ ብጥብጥና እዚህ መከራ ውስጥ የከተታቸው እንግዲህ ስፒድ ተብዬው የኪራ ወንድም ነው።
እንደዚሁም ጆከር እስር ቤት እንዲገባ የነት ኪራና የጽናት ህይወትም እንዲበጠበጥ ናሆምና ምሮም እንዲበጣበጡ ያደረገቻቸው ራሄብ ናት። የሁሉም ህይወት በስቆልቅል ያለ ነው። ሰኒ ስፒድን አልሞተም አይቼዋለሁኝ እያለች ለፖሊሶችም ለእህቶቿም ስትነግራት ግን ያመናት ሰው የለም። ስፒድ የእውነትም አልሞተም። እያታገተው ሰውዬ ለራሱ ሁሉንም አሳግቶ ሰኒ ለማዳን ሲል ብቻ ጆከር ስለመታው ከኋላ የሞተ መስሎ ጥሎት ቢሄድም ግን ደግሞ ለራሱ ተነስቶ ተሸሽጎ ነው ያለው። ይሄንን ሁሉ የሚያደርጉት ክብሮምና የስፒድ ተላላኪ ጆብ የሚባለው ሰውዬ ጆከርን እስር ቤት ለማበስበስና እንደዚሁም ደግሞ ክብሮም የምትባበራቸው ሰኒን የራሱ ለማድረግ ነው። ሰኒ ግን ጆከርን ስለምትወደው ከክብሮም ጋር መልሳ አትሆንም። ክብሮም ደህና ልጅ የነበረውን አሁን ወደ መጥፎነት እየተቀየረ ነው። ክብሮም፣ ኪራ እንደዚሁም ኪያና ስፒድ እህቱና ወንድሞች ሆነዋል። እንዴት ሆኖም ባይሆንም ስፒድ የሚባለው ሰውዬ አቶ ጋሽ ደረጀ ከሞተ በኋላ መጥተዋል። እንግዲህ ሁሉም ጋሽ ተሾመ ከሞተ በኋላ ሁሉም ልጅ ነኝ እያለ መምጣቱ የታወቀ ነው። እንግዲህ መጀመሪያ የመጣችው ኪያ ስትሆን ኪያ ግን ከወንድሟ ከኪራ ጎን ሆና አሁን ድረስ እየታገተች ያለችው ለፍቅሩም ለትዳሩም እንደዚሁም ደግሞ አባታቸው ድርጅት ውስጥ ገብተው ቀጥ ብለው እየሰሩ ነው። ስፒድና ክብሩም ደግሞ እየረበሹ ነው። ከዚህ ሁሉ ጀርባ ከዚህ ሁሉ ምጥብጥ በስተኋላ በጀርባ ያለው ስፒድ ተብዬው መጥፎ ሰውዬ ነው። ስፒድ እንዳየነው የኪራን ቤት ካርታ ለመውሰድ ሲል ብዙ ነገሮችን አበሰቃቅሏል። እንግዲህ ሁሉንም ነገር ሰኒ ሁሉንም ነገር ትነግራቸዋለች። ይሄን ሁሉ የሆነው ይሄ ሁሉ ችግርና መከራ የመጣው በአንተ ቤት ምክንያት ነው ኪራ ብላ ስትለው፣ ኪራም ምን ማለት ነው ሰኒ ለምንድን ነው እንደዚህ የምትዩ ስትላት፣ አንተና ጽናት ተጣልታችሁ ገጠር በሄዳችሁ ጊዜ እንግዲህ እቤት የነበረን ነው ሰኒ እኔና ኒና ብቻ ነበር ነው ያለ ነው። ኒና ወደ እናንተ ዘንዳ ስትመጣ ስፒድ ተረብሿት በዛ ምክንያት ነው ሁሉም ነገር የሆነው ትላለች። ኒናም ቀጠል በማለት አዎን ይሄ ሁሉ በስፒድ ምክንያት ነው ትላለች። እና ምንድን ነው ነገሩን ሁሉንም ንገሪኝ ሲላት፣ ልንገርህ ኪራዬ፣ እኔ ወደ ገጠር የመጣሁኝ ጊዜ ወንድምህ ስፒድ ሁሉንም ነገር እየፈለገ ነበረ። ያንተን የቤት ካርታ ለመውሰድ ሲሞክር እኔ ደብቄባቸው መጣሁኝ ትላለች ኒና። ይሄንን ደግሞ ለማድረግ ከዛ በኋላ የሆነውን አላቅም። ለሰኒ ደውዬ አንሺው ልላት ስል ሰኒን አግተዋት ነው መሰለኝ አልተገኘም ትላለች። እና ይሄን ሁሉ ያደረገው ስፒድ ተብዬው መጥፎ ሰውዬ ነው ማለት ነው። እና ይሄ ሁሉ ሲሆን ለምን አልነገራችሁኝም እያለ ኪራ አንድ በነ ስፒድ በወንድሙ ምክንያት ህይወቱ የብዙ ሰው ህይወት እየተበላሸበት ነው። እንደዚሁም ደግሞ የራሱ ህይወት እየተበላሸበት ነው። እንደዚሁም ደግሞ የስራ ባልደረባው ሀና ጥላው ስለሄደች በጣም ተበጥብጧል። እንግዲህ የኪራ ቤተሰብ እየተበጠበጠ ነው ያለው። የብጥባጤው መንስኤ የመጀመሪያው ስፒድ ቢሆንም እንግዲህ ጽናትም ብር ብላ ሄዳለች። ሄኖክ ኪያን እያጽናናት ነበረ። እንግዲህ ናቲ ኒናን እያስቸግራት ነበረ። በቃ ብጥብጥ ብሏል የጽናት ቤተሰብ። ውድና የተከበራችሁ የብርሃን ሚዲያ ዩቲዩብ ተከታታዮች በሙሉ እንደናችሁ ነኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የጽናት ድራማ ተከታታዮች በሙሉ እንግዲህ ሀሳብ አስተያየታችሁንም ኮሜንት ላይ ያስቀምጡልን። ጽናት ቦታ ላይ ብትሆኑ እናንተ ምን ታደርጋላችሁ? አንዳንድ ጊዜ ዝምተኛ ሰው አንድ ቃል አንስቶ ሲናገር በቃ እሷ ጠግባ ነው የሚባል ነገር ያመጣል። ኪራ በተደጋጋሚ ጥፋቶችንም እንኳን ቢያጠፋ ጽናት ብዙ እድሎችን ሰጥተዋለች። እሱ ግን ገና በአንድ ጊዜ ብቻ ጥላ ሄደች እያለ ብዙ ነገር እያለ ነው። ጽናት ተቀይራለች። ትዳር ከያዘች በኋላ እንደዚህ አይደለችም። ጽናትን ካገባኋት በኋላ ተቀይራብኛለች እያለ ነበረ። እንደዚሁም ደግሞ እህቱ ኪያም ያለችኝን ሁሉ አረሳም፣ ወንድሜን እንድትጎዳው አልፈልግም እያለች ነበረ። ጓደኛዋም በሰው ትዳር መካከል አትግቢ እባክሽን፣ እነሱ ሲታረቁ አንቺ ነሽ እዛን ጊዜ እያሉ ይሉሻል እና በምትችል መልኩ ወንድምሽን ከጎን ሆነሽ አረጋጊው እንጂ ሌላ ነገር ለማለት አደራሽ እያለ ይመክራታል። ሰኒ በጎን ፍቅረኛዋን ጆከርን በዋስ ለማስወጣት
ቀና ደፋ እያለች ነው። ፖሊሶችም የሰኒን ቀልድ ሰምተው ጆከር ወንጀለኛ አይደለም፣ ወንጀለኝነቱ እስከሚረጋገጥ ድረስ የዋስትና መብቱን አስጠብቀን መፍታት አለብን ብለው ተስማምተዋል። አሁን እንግዲህ ስፒድ ስላልሞተ ስፒድ እስከሚገኝ ድረስ ጆከር አምኖ እንኳን ገድየዋለሁኝ ብሎ እጁንም ቢሰጥም አስከሬኑ እስካልተገኘ ድረስ በዋስ ይፈታል እየተባለ ነው። ሰኒ ሰማ በጣም ደስ ይላታል። እህቷም ራኬብን አይዞሽ ከጎንሽ ድረስ ግድና ራስሽን በማይጎዳ መልኩ እስከሆነ ድረስ እያለቻት ነበረ። ራኬብ በጎን ለህቷ ለሰኒ ወየው እህቴ ምን ሆነብኝ ይሆን እያለች እያሰበች ነው። የሞተ ሰው እንዴት በቁም ታያለች? እህቴን አእምሮ ሆስፒታል ይዤ መሄድ አለብኝ፣ አቴንሽኗ ተነክቷል እያለች እየተጨነቀች ነው። የስራ ቤተሰብ እንግዲህ እንደዚህ እያለ እየተጠባበጠ ነው። ጽናት ድራማን በሌላ ክፍል እስከምንገናኝ ድረስ ቸር ሰንብቱ።